ሰላም እንዴት ቆያችሁኝ? ውድ የቻናሌ ቤተሰቦች ዛሬ ይዤላችሁ የመጣሁት ከዚህ ቀደም በቃና ቴሌቪዥን ላይ በብዙዎች ተወዳጅነትን ያገኘውን ወጥመድ የተሰኘውን ድራማ ክፍል 1 ሲሆን ሰብስክራይብ ያላደረጋችሁኝ ሰብስክራይብ በማድረግ የቻናሌ ቤተሰብ መሆን ትችላላችሁ። ታሪካችን ሲጀምር ከሚላ የምትባል ሴት ወደ አንድ ጨለማ ክፍል ትገባለች። በመቀጠል በእጇ ላይ የያዘችውን ፍላሽ ወደ አንድ ኮምፒውተር በመሰካት የሆነ ፋይል ስታስተላልፍ እናያለን። በተመሳሳይ ሰዓት የከሚላ ባል ሪካርዶ ከገዛ ጸሐፊው ጋር ሊፍት ውስጥ እየተሳሳሙ ከቆዩ በኋላ ከሚላ ካለችበት ክፍል አጠገብ በመግባት መሳሳማቸውን ይቀጥላሉ። ሰው ስለመጣባት የተደናገጠችው ከሚላ የሰዎቹን ማንነት ለማጣራት ቀስ ብላ ወደነ ሪካርዶ ትጠጋለች። ከሚላ በባለቤቷ ሪካርዶ ስራ ብትናደድም ምንም ድምፅ ሳታሰማ ወደ ነበረችበት ትመለሳለች። ግን እዚህ ቤት ውስጥ እነ ከሚላ ብቻ አልነበሩ። የባለቤቷ ሪካርዶ ቅጥር ነፍሰ ገዳይም ይገኛል። ሪካርዶ ቀላል ሰው አይደለም። ሳይሮስፌር በተሰኘ ካምፓኒ ውስጥ በዋና ስራ አስኪያጅነት የሚሰራ ሲሆን ዋነኛ ስራው ደግሞ የድርጅቱን ገንዘብ ሰው ሳያውቅበት መበዝበር ነው። ታዲያ ይህንን ስራውን የደረሰበትን ሰው በቀጠረው ቅጥር ነፍሰ ገዳይ በኩል ወደ ማይቀርበት ያሰናብተዋል እና ከሚላ ዛሬ ገና ነው ይህንን ስራውን የደረሰችበት። ምንም ድምፅ ሳታሰማ ወደ ቦታዋ ከተመለሰች በኋላ አንድ ስልክ ትደውላለች። ስልኩን የደወለችው ጁሊያን ለተባለ በዛው ድርጅት ውስጥ በመሐንዲስነት ተቀጥሮ እየሰራ ላለ ሰው ነው። ችግር ውስጥ እንደሆነችና ለማውራት ጊዜ እንደሌላት ነግረው በፍጥነት ወደ ቢሮ እንዲደርስላት ትጠይቀዋለች። ጁሊያን ለሚስትና ለልጁ ቶሎ እንደሚመለስ ተናግሮ ከቤት ይወጣል። ግን በዚህ መሃል በጣም ከባድ ነገር ተፈጠረ። ጁሊያን ከመድረሱ በፊት የሪካርዶ ቅጥር ነፍሰ ገዳይ ቢሮ ውስጥ ከሚላን ያገኛታል። በመቀጠል አንቆ ወደ በረንዳ ወሰዳት። ታዲያ ግን እነሱ ካሉበት ፎቅ አጠገብ አንዲት ጽዳት ሰራተኛ በመስኮት በኩል የሚሆነውን ሁሉ በስልክ ካሜራዋ እየቀረጸች ነበር። ሰውየው በእጁ በያዘው ሽጉጥ ከሚላ ላይ በመተኮስ ይገላታል። እናም በእጇ ላይ ያለውን ፍላሽ ይወስዳል። በተመሳሳይ ሰዓት ጁሊያን ከረፈደ ይደርስና ከገዳዩ ጋር ግብግብ ይገጥማሉ እና ጁሊያን ከገዳዩ ሽጉጡን ይቀማውና ፊቱ ላይ ይደቅንበታል። ገዳዩ በድንገት ቀና ሲል ያቺን ጽዳት ሰራተኛ ያያታል እና የቀረጸችውን ተቀብሎ እሷንም ሊያስወግድ ሽጉጡን ጁሊያን እጅ ላይ ጥሎ እየሮጠ ወደ ሴትዮዋ ይሄዳል። ግን ሴትዮዋ ታክሲ ውስጥ በመግባት ታመልጠዋለች። ጁሊያን ከሚላን አቅፎ ሰዎች እንዲደርሱለት እየጮኸ እርዳታ ሲጣራ ፖሊሶች ወደ ቦታው ይደርሳሉ። ታዲያ ግን ቦታው ላይ ሲደርሱ የተመለከቱት አንዲት የሞተችን ሴትና አንድ በእጁ ላይ ሽጉጥ የያዘን ሰው ስለሆነ ጁሊያንን በዋና ተጠርጣሪነት በመፈረጅ ወደ ፖሊስ ጣቢያ ይዘውት ይሄዳሉ። ጁሊያን እሱ እንዳልሆነና ገዳዩን እንዳየው ቢናገርም ከጠበቃውና ከሚስቱ ውጪ ማንም ሊያምነው ፈቃደኛ አልነበረም። በዚህ በኩል ሪካርዶ ከነፍሰ ገዳዩ ጋር ተገናኝቷል። ሪካርዶ እየጮኸበት እኔ ያዘዝኩክ ሚስቴን እንድትገላት አልነበረም ይለዋል። ገዳዩም እኔ ሚስትህ እንደሆነች በምን ላቅ እችላለሁ አለው። ሪካርዶ ለምን ቀድሞ እንዳልነገረው እየተቆጣው በፍጥነት ያቺን ጽዳት ሰራተኛ አግኝቶ ማስወገድ እንዳለበት ትዕዛዝ ይሰጠዋል። በመቀጠል ትዕይንቱ ወደ ጁሊያን ሚስትና ጠበቃው ይወስደናል። የጁሊያን ሚስት ባሏ ነፍሰ ገዳይ እንዳልሆነና ሰዎቹ ሁሉ እንዳበዱ ለጠበቃው ትነግራታለች። ጠበቃዋም ያቺ ቪዲዮ የቀረጸችው የዓይን እማኝ እንደተገኘች ጁሊያንን ወዲያው እንደሚለቁት ለሚስቱ ታስረዳትና ትዕይንቱ ይቀየራል። በዚህ በኩል ሪካርዶ እስከዛሬ ድረስ በድርጅቱ ላይ ሲሰራው የነበረውን የገንዘብ ስርቆት የፌክ ማስረጃ በመስራት ጁሊያን እንደሰረቀው አስመስሎታል። ገዳዩ የዓይን እማኟን ቤት ከሁሉም ቀድሞ አገኘው። ነገር ግን ሴትዮዋ ቤቷ አልነበረች። ምክንያቱም ለህይወቷ ሰግታ ስለነበረ ወዲያውኑ አድራሻዋን አጥፍተው ስለነበር። ታዲያ ሴትዮዋን ባለማግኘቱ ተናዶ ከቤት እየወጣ ሳለ በእኩል ሰዓት የጁሊያን ጠበቃን በኮሊደሩ ላይ ገፍትሯት ያልፋል። ጠበቃዋ ፓትሪሺያ ትባላለች። ፓቲ የዓይን እማኟን ጎረቤት የት ልትኖር እንደምትችል ጠየቀቻት። ጎረቤቷም ምንም እንደማታውቅና በቅርብ ደቂቃዎች ውስጥ ሌላ ሰው ሲፈልጋት እንደነበር ትነግራታለች። ፓቲም ምን አይነት ሰው እንደሆነ ስትጠይቃት አሁን ባጠገብሽ ያለፈው ነው ብላ መለሰችላት። ምንም ጊዜ ሳታጠፋ ከቤቱ በፍጥነት ብትወጣም ገዳዩ ከአካባቢው በፍጥነት ተሰውሯል። በመቀጠል ገዳዩ ለሪካርዶ ደውሎ የዓይን እማኟ ጋር ሄዶ እንደነበርና ሊያገኛት እንዳልቻለ ይነግረዋል። ሪካርዶም እሱና ገዳዩ ሰላም ሊኖራቸው የሚችለው የዓይን እማኟን አግኝተው ሲገሉና ቪዲዮውን በእጃቸው ሲያስገቡ እንደሆነ በመቀጠል የሚስቱን ቀብር ስነስርዓት ማዘጋጀት እንዳለበትና ሰዎች ጋር ጥርጣሬ እንዳይኖር ጁሊያንን ሄዶ እንደሚጠይቀው ተነጋግረው ስልኩን ይዘጉታል። ጁሊያን ፖሊስ ጣቢያ ከገባ 5 ቀናት ተቆጠሩ እና ለጠበቃው ፓቲ ምን ያክል ጊዜ ታስሮ እንደሚቆይ ጠየቃት። ፓትሪሺያም እማኟ እንደተሰወረችና ማንም ሰው ሊያገኛት እንዳልቻለ ከነገረችው በኋላ አሁን ላይ ፖሊሶቹ ጥርጣሬ ሙሉ በሙሉ እሱ ላይ እንደሆነ ትነግረዋለች። እናም ፖሊሶቹ የተጭበረበረ የሂሳብ ሰነድ እሱ ኮምፒውተር ላይ እንዳገኙና ከሚላ እሱን ስትደርስበት እንደገደላት እንደሚጠረጥሩ ነገረችው። መስኪኑ ጁሊያን ምንም እንኳን እሱ ንጹህ ሰው ቢሆንም ይህንን የሚያረጋግጥለት ሰው ባለመኖሩ ነገሮች ሁሉ ጠመውበታል። በመቀጠል አጭበርባሪው ሪካርዶ ፖሊስ ጣቢያ ድረስ መጥቷል። ታዲያ ጁሊያንን እሱ እንዳላደረገው እንደሚያምነው ከነገረው በኋላ እያንዳንዱን ፖሊስ ጣቢያ ያለውን ኢንፎርሜሽን ጠየቀው። ጁሊያንም ምንም ሳይደብቅ ሁሉንም ነገር በዝርዝር ነገረው። ቀጥሎ ፍርድ ቤት ሊቀርብ እንደሆነ ነግሮት አንድ ውለታ እንዲውልለት ጠየቀው። እሱም ቤተሰቦቹን እንዲንከባከብለት ነበር። አስመሳዩ ሪካርዶ እንዳዘነና ሁሉም ነገር እንደሚያልፍ የቤተሰቦቹን ነገር እንዳያስብ እንደሚንከባከብለት ነግሮት ይለያያሉ። ታዲያ ጁሊያን ጣቢያ ከገባ ድፍን 20 ቀናት
ተቆጠሩ። ዛሬ ፍርድ ቤት ይቀርባል። ጁሊያን ምንም በማያውቀው የነፍስ ማጥፋትና የሂሳብ ማጭበርበር ወንጀል የ20 ዓመት ጽኑ እስራት ተፈረደበት። እሱ ብቻ አይደለም፣ ለዘውትር ከመብቶቹ ሁሉ እንዲታገድ ተደረገ። ጁሊያን የሚሆነውን ሁሉ ማመን ከበደ። በመጨረሻም ከፍርድ ቤት ሲወጣ የሚወደውን ልጁንና ሚስቱን አቅፎና ስሞ ተሰናበተ። ለአቤንዲታ ማረሚያ ቤት ገባ። እዚህ ማረሚያ ቤት ውስጥ ከባድ ጥፋት ያጠፉ እስረኞች ይገኙበታል። ህግ የሚባል ነገር አይሰራም። የሰው ነፍስ እዚህ ርካሽ ነው። ታዲያ ጁሊያን ገና እንደገባ በወንበዴዎቹ የሚተኛበትን አልጋና የለበሰውን ልብስ ተቀማ። በመቀጠል አንዲት ዳር ሄዶ ተቀመጠ። በእስር ቤታቸው ጣሪያ ላይ የተለያዩ ቱቦዎችና ቧንቧዎች ይገኙበታል። ታዲያ ከነሱ መካከል አንዱ በድንገት ይፈነዳል። ጁሊያንም አንዲት ስለሆነ ምን ማድረግ እንዳለበት ስለሚያውቅ ወዲያውኑ ያስተካክለዋል። በዚህም የተነሳ በእስር ቤቱ ውስጥ ቧንቧ ሰሪው የሚል ቅጽል ስም በመጀመሪያ ቀኑ ተሰጠው። ዛሬ እስር ቤት ከገባ 2 ቀን ሞልቶታል። ታዲያ በሳምንት አንዴ እስረኞቹ ተደርድረው በዚህ መልኩ ሻወር ይወስዳሉ። ጁሊያን እስር ቤት ውስጥ አንድ ጓደኛ አግኝቷል። በዚህ እስር ቤት ውስጥ የሚታሰሩት ወንዶች ብቻ አይደሉም፣ ሴቶችም ይገኙበታል። ዛሬ ቀን 9 ደርሷል። የጁሊያን ሚስት እሱን ለመጠየቅ እስር ቤት ተገኝታለች። በጣም ተነፋፍቀው ነበር። የጁሊያን ሚስት ማሪያና ትባላለች እና ማሪያና የልጁን ስጦታ ለጁሊያን ሰጠችው። በቀጣይም ስትመጣ እንደምታመጣው ስትነግረው ልጁ እንደዚህ ሆኖ እንዲያየው እንደማይፈልግ ግና እንዳታመጣው ነገራት። እናም በመቀጠል ፓትሪሺያ ምስክሯን እንዳገኘቻት በነፃ እንደሚለቁት ነግሯት ይለያያሉ። ትዕይንቱ ሲቀየር ሪካርዶ ጁሊያን ቤት ሚስትና ልጁ ጋር መጥቷል። የጁሊያን ልጅ አባቱ የት እንደሆነ እና ለምን እንደማይመጣ ጠየቀ። ሪካርዶም ጃፓን ለስራ እንደሄደና አሁን መምጣት እንደማይችል ይዋሸዋል። በዚህ በኩል ጁሊያን በልጁ ናፍቆት እየተሰቃየ ነው። ዛሬ ጁሊያን እስር ቤት ከገባ 98 ቀናት ተቆጥረዋል። ጁሊያን እስር ቤት ውስጥ አንድ ስራ ይሰጠዋል። እሱም በእስር ቤት ውስጥ የሚገኙትን የተለያዩ ቱቦዎችን መጠገን ነው። በመቀጠል ጥበቃው ሲጋራ ሊያጨስ ሊወጣ ስለሆነ እስኪመለስ ድረስ አልቆ ማየት እንደሚፈልግ ነግሮት ይወጣል። በዚህ በኩል አንዲትን ሴት ጁሊያን ቱቦቹን ከሚያድስበት ክፍል ጎን የሴቶቹ ጥበቃ ለወንዶቹ ጥበቃ በሚስጥር ይዛለት ስትመጣ ይመለከታል። ታዲያ የማትፈልገውን ነገር እንዲያደርጉ እያስገደዳት ባለበት ሰዓት ልጅቷ ሰው እንዲደርስላት መጮህ ትጀምራለች እና ይህንን ሲመለከት የነበረው ጁሊያን በፍጥነት ከጀርባው በመምጣት በያዘው ብረት እጁ ላይ ከባድ ጉዳት ያደርስበታል። የጥበቃውን ጩኸት የሰሙት ሌሎች ጥበቃዎች በፍጥነት ይደርሱና ጁሊያንን በከባዱ ይደበድቡታል። ጨለማም ክፍል አስገቡት። በዚህ በኩል አስመሳዩ ሪካርዶ የጁሊያን ቤት እግር አብዝቷል። ታዲያ መምጣቱ ሳያንሰው ጁሊያን ሌባና ነፍሰ ገዳይ እንደሆነ ለሚስቱ ማሪያና ማሳመን ጀምሯል። ዛሬ ጁሊያን እስር ቤት ከገባ 122 ቀናት ተቆጠሩ። ከጨለማ ክፍል አውጥተውት እንዲናፈስ ፈቅደውለታል። ታዲያ በተመሳሳይ ሰዓት ከዛ ጥበቃ ያስጣላትን ልጅ ከጓደኛዋ ጋር እየተናፈሰች ያያታል። ልጅቷ ለጁሊያን የምስጋና ደብዳቤ ላከችለት። ትዕይንቱ ሲቀየር የጁሊያን ጠበቃ ፓቲ ወደ ሚስቱ ቤት መጥታለች። ሚስቱም ኑሮ እየከበዳት እንደሆነና የልጃቸውን የትምህርት ቤት ክፍያ ራሱ እየከፈለች እንዳልሆነ ነገረቻት። በመቀጠል ለጁሊያን ጥብቅና የቆመችበትን ገንዘብ አሁን ልትከፍላት እንደማትችል ነገረቻት። ጠበቃዋም እሱ ሊያስጨንቃት እንደማይገባና የዓይን እማኟን እየፈለገቻት እንደሆነ ትነግራትና ይለያያሉ። ዛሬ ጁሊያን እስር ቤት ከገባ 150 ቀናት ተቆጠሩ። እዚህ ጁሊያን ተስፋ እየቆረጠ እናየዋለን። ዛሬ ማሪያና እሱ ጋር ትመጣለች። ታዲያ ጁሊያን ለልጁ እውነቱ ሊነገረውና ሊያየው እንደሚፈልግ ለሚስቱ ነገራት። ሚስቱ በሀሳቡ ብዙም ባትስማማ በሚቀጥለው ስትመጣ ይዛው እንደምትመጣ ቃል ገብታለት ከተለያዩ በኋላ ሪካርዶ ቢሮ ትሄዳለች። በመቀጠል ጁሊያንን ልትጠይቀው ሂዳ እንደነበር እና ጁሊያን ልጁን ማግኘት እንደሚፈልግ ትነግረዋለች። ሪካርዶም ጁሊያን እንዳበደ እና የሀሳብ ልክ እንዳልሆነ ነፍሰ ገዳይ የበዛበት እስር ቤት ውስጥ ልጅን ይዞ መሄድ ጥሩ እንዳልሆነ ነግሯት ማሪያና ልጁን ይዛ እንዳትሄድ ሊያሳምናት ይሞክራል። ቀን 157 ዛሬ ልጅቷ እሷና ጁሊያን በሚናፈሱበት ሰዓት ጁሊያንን ለማዋራት ተጠግታለች። እናም እዚህ እስር ቤት ውስጥ ብቻውን እንደማይችለውና ካቦ ከተባለ እስረኛ ጋር መሆን እንዳለበት ነገረችው። ምክንያቱም ካቦ የሚፈራና ሁሉም ሰው የሚፈሩት እስረኛ ስለሆነ። ከዛ ጥበቃዎቹ ይደርሱባቸውና ወዲያውኑ ይለያዩዋቸዋል። ዛሬ 172 ቀናት ተቆጠሩ። ባለፈው የተሰጠውን ስራ በድጋሚ ተሰጥቶታል። ታዲያ በድጋሚ ጥበቃው ሲጋራ ሊያጨስ ሊሄድ እንደሆነና ምንም ረብሻ ሳይፈጥር ስራውን ጨርሶ እንዲያገኘው አስጠንቅቆት ወጣ። ዛሬ ደግሞ እሱ ካለበት ክፍል አጠገብ ባለው ኪችን ውስጥ ካቦ የተባለውን እስረኛ ለሁለት ሊገሉት ሲሉ ይመለከትና በእጁ ላይ የያዘውን መፍቻ ተጠቅሞ ትቦውን አፈንድቶት ከባድ ጭስ ወደ ሰዎቹ ላይ ይለቀባቸዋል። በዚህም የተነሳ ሰዎቹ ጭሱን መቋቋም ስላቃታቸው ካቦን ትተውት ከክፍሉ ሮጠው ያመልጣሉ። ጁሊያን ዛሬ በሰራው ስራ ካቦ ከመሬት መተኛት አንስቶት አልጋው ላይ እንዲተኛ ፈቅዶለታል። ዛሬ 184 ቀናት ደርሷል። ማሪያና ልትጠይቀው ትመጣለች። ግን በአሁኑ ጁሊያን ልጁ እንደሚመጣ
እስክትመጣ ጠብቆ ስለነበር ልጁ የት እንደሆነ ጠየቃት። ማሪያና ካሁን በኋላ እኔ ለአንዴና ለመጨረሻ ጊዜ ነው የመጣሁት፣ ልጅክም ካሁን በኋላ አይመጣም አለችው። እሱ ብቻ አይደለም ማሪያና ፍቺ እንደምትፈልግ ነገረችው። ምክንያቱም ሪካርዶ የማሪያናን ጭንቅላት ለውጦት ስለነበር። ጁሊያን ይህንን ሲሰማ በጣም ተናደደባት። እስር ቤት ውስጥ ከልክ በላይ ሲጮህባት ትታው ትወጣለች። ታዲያ ይህ ሁሉ ሲፈጠር ከዛ ጥበቃ ያስጠላት ልጅ የሚሆነውን ሁሉ እየተመለከተች ነበር። ማሪያና የመጣችው ከሪካርዶ ጋር ነበር። ከእስር ቤት ስትወጣ እሱ መኪና ውስጥ ገብተው አብረው ይሄዳሉ። ጁሊያን በድብቅ ከእስር ቤት ሆኖ ለልጁ ይደውልለታል። ታዲያ ትንሽ እንዳወሩ ናፍቆቱን ራሱ ሳይወጣ ማሪያናና ሪካርዶ ይደርሱ እና ሪካርዶ ስልኩን ከህፃኑ ቀምቶ ይዘጋበታል። በዚህም የተነሳ ጁሊያን በጣም ተናደደ። ውድ ተመልካቾቼ ለዛሬ ክፍል 1 በዚያ በቃ። ክፍል 2ን ነገ ማታ 2 ሰዓት ስለምለቅ ሰብስክራይብ፣ ላይክ፣ ሼር በማድረግ የቻናሌ ቤተሰብ በመሆን ጠብቁኝ። ሀሳብ አስተያየታችሁንም ኮመንት ላይ ማስቀመጥ ትችላላችሁ።